ነች ሁሉ ሴራ ያቀረባበረችው? ማስረጃ አለኝ። ማስረጃሽን ከፈለግሽ ቀቅለሽ ቢዩ። ማሂ ምን ሆነች? ኧረ አሁኑ ባስ አምላኬ ምንድነው የማደርገው? እሺ ሌላው ነገር ደግሞ ምንድነው? አዎ የትስተት ነው። ቆይ እንዴት ነው ያልጠረጠርኳት? እንዴት? እኔን የሚገርመኝ ደግሞ ያንቺ ለሱ ጥብቅና መቆም ነው። ቆይ ልጁን ወደሽዋል? አረ እንደዛች። አሁን የጠየቅኩን ብቻ መልስልኝ። አዎ በጣም ነው የምወድሽ። ለካ ለራሷ ጥቅም ብላ ነው ማትረባ ተጠቀመችብኝ። እውነታውንስ በጣም እየፈራውሽ ነው ያለሁት። ምን? አንተ የሰይጣን ቁራጭ! ልጆችን ከዚህ ነገር ውስጥ አስወጣቸው። ጄሪን ልስጥ፣ ባሮክን ስጠኝ። አሁንም የሆነ ችግር ተፈጥሯል። ላልተወሰነ ጊዜ ከእይታ መራቅ አለብኝ። አንቺ ልጅ ቆይ እያበድሽ ነው እንዴ? ምን ነው? ቆይ ምን እያረግሽ ነው ያለሽው? ጌም ኦቨር። እባክህን አምላኬ ከዚህ በላይ አትፈትነኝ። እኔ ከዚህ በላይ አልችልም። ቆይ ምን አድርጌ ነው? ደህና ናት ትለዋለች። ልጅቷን ምንድን ነው ያደረግሻት? ጄሪ ልጅቷን የት ነው ያደረግሻት? አሁን ገና ገባኝ። ሀና ናት እንደዚህ ያለች አይደል? የጠየኩሽን ብቻ መልሽልኝ። አለች፣ በህይወት አለች። የት ነው ልጅቷን ያደረግሻት? ራሷ ነች ይሄንን ሴራው ሁሉ ያቀነባበረችው። ማስረጃ አለኝ። ማስረጃሽን ቀቅለሽ ልጅቷ በህይወት አለች የለችም? በህይወት አለች። ባሮክ በይ እውነቱን ንገሪኝ። ንገሩኝ እኮ አለች በህይወት አልኩ እኮ። ቶሎ በይ። ይኸውልሽ ዛሬውኑ ካለችበት ይዘሻት መጥ ያለብልዛ ሲጥርጌ ነው የምገልሽ ይላታል። ቶሎ ውጪ ውጪ። ጄሪ ምን ባረግልሽ ነው የምረከው? ከመጀመሪያ እስከ መጨረሻው ህይወቴን እያመሰቃቀ ከእህትነትሽ ልጅ ጠላትነትሽን ያወራሹ ከሆነ በህይወት በኖረች፣ ያለበለዛ ከሆነች ግን ለጀሪም ቢሆን ለራሴ መቼም ይቅርታ አላደርግም እያለ እንግዲህ ባሮክ ውስጡ እየተብሰለሰለ እየተንጎራደደ እያለ ነገሩ ምን አጨናነቀኝ ለራሱ ሲቻል ወርቁርለትም እንዴት ትላለች። እንግዲህ ጄሪ ዮኔንና ማሂን ያገደችበት ቤት እንግዲህ የከፈተች በር ጋር ቆማ ከራሷ ጋር እያወራች እያለ በሩን ልክ ከፍታ ክፍት ስታረገው ዮኔ ወደ ውስጥ ይጎትታትና ማሂ መነሳት አቅቷት እንግዲህ እየተንደፋደፈች እያለ ነካ ነካ አደረገቻትና ከዛ እሷም አመለጠች፣ እየሮጠች ወጣች። ጄሪ እንግዲህ ወድቃለች። ሰው እየዘራውን ነው የሚያጭደው። ዮኒ እንግዲህ ደንግጧል። ወይኔ ዮናስ ነፍስ አጠፋው ብሎ እንግዲህ ራሱን እየወቀሰ ነው። እሷ መቼም አትሞትም፣ ነፍሷ የድመት ነፍስ ነው። እሷ ሰው ታጠፋለች እንጂ ክፉ ሰው መቼ ይሞታል? ደግ ሰው ነው የሚሞተው። ጄሪ እንግዲህ የወደቀችበት ራሷን እያዞራት ራሷን መቆጣጠር እያቃታት መሬት እየዞረባት ነው። እንደምንም ራሷን እንትን ብላ ተነስታለች። ከዛም ወጥታ እንግዲህ እየተንጎራደደች ራሴን ያለበለዛ ባሮክን ካገኘ ዮናስን ማግኘት አለብኝ። ባሮክን ካገኘው በጣም ነው የሚበላሸው። ዮናስ መፍጠን አለብኝ። እቤት ሄጄ የሚፈጠረውን ነገር ማየት አለብኝ እንግዲህ ብላ ተነስታ እንግዲህ ደግሞ ወደ ሌላ ስራ ጉድ እያለች ነው። ዮኒ ሮጦ መጣ። ባሮክል የኔ ጥፋት ይሄ ሁሉ የት ጥፋት ነው? ስለምንድን ነው እያወራን ያለ? ስለ ማሂ ነው። ማሂ ምን ሆነች ይላል። ማሂ ገባ የተከተለው ከዮኒ ጋር አብረው አግታቸው ነበረ። ሁለቱም መጡ ተያይዘው። ማሂ አለች። ቅፍ አደረጋት። አለሽ ማሂ ይላታል። ደህና ነሽ የኔ እናት? አልጎዱሽም እንዴ? ምንም አልሆንኩም። ባሮክ አንተ ደህና ነህ? ናፍቀኝ ነበር በጣም ትለዋለች። እኔም በጣም ናፍቀሽ ነበረ፣ ግን ምንም አላደረጉሽም ማለት? ምንም አላደረጉኝም። ደግሜ የማይህ አልመሰለኝም ነበረ። በቃ እኔ ወደ ቤት ሄጄ ልረፍ። አንተ ራስህ እኮ ደህና አይደለህም። እዚህ ያረፍ በልና በኋላ ትሄዳለህ። እቤት ሄጄ ልረፍ። በቃ ደህና ስልክን እጠብቃለሁ ይለዋል። እንግዲህ ለዮኒ ባሮኬ ማሂዬ አለሽኝ ብሎ እንግዲህ በጣም ነው የሚወዳት ከልጅነቷ ጀምሮ። እሺ ምንድነው የማደርገው አሁን? እስቲ ተረጋጊ አሁን ትላታለች። ምንድነው ይውሹ? ምንድነው የምረጋጋው? የተፈጠረውን ነገር እኮ አንቺ ስትነግረኝ እኮ ነው የማውቀው። ወይኔ አምላኬ ያ ዮናስ
ማነው ደግሞ እሱ ዮናስ? ለካ አንቺ አታውቂው። ያቺ ሀና ነች የምታውቀው። ያቺ አዎ የሆነ ቀን የሆነ ነገር ስለሱ እያወራች ነበረ። እሱ ምን ይሆናል ከሀና ጋር በሙሉ እናገራለሁ ብል አንድ ቦታ አክቼ አስቀምጬው ነበረ ትላለች። አንቺና እንዴ ለካ የሆነ ስህተት እንዳለ እኮ አውቄ ነበረ። እንዴት ትላታለች። ቆይ ለምንድን ነው ሌላ ሰው ሀሳቡ ለምንድን ነው ሌላ ሰው ጋር ያደረጋት? አንቺም እኮ የሌላ ሰው ሀሳቡ እኮ ሌላ ቦታ እንዲሄድ እኮ አድርገሽዋል። ስለሚጨንቀኝ እኮ ነው። እባክሽን ምንድን ነው ብዬ የምናገረው? አንቺ ከምን ጥሩ ስራ አልሰራሽም። እባክሽ አሁን የአሁኑ ባስ አምላኬ ምንድን ነው የማደርገው ትላለች። ሌላ ደግሞ ምንድን ነው ሳስበው ራሴ ቀይ መስቀል ውስጥ ያስገባው ነው የሚመስለኝ። ቆይ እስኪ ተረጋጊ ጄሪ፣ ቆይ ተረጋጊ ትላታለች። ተረጋጊ እንጂ እንዴ ትላለች። ምን አይነት ነች ልጅ ናት? ቆይ ለሰው ልጅ እንዴት ክብር አላቸው? ሰው እንደዚህ ክፉ ሆኖ መኖር ይችላል ማለት ነው እያለች እንግዲህ ጄሪ ጓደኛዋ ናት፣ ታውቃታለች። የሀኒ ጓደኛ ነች። ይችም ለሁለቱም ጓደኛሞች ናቸው። ባሮክ ስለ ሁሉም ነገር በጣም ይቅርታ ይላታል። በእኔ ምክንያት የሁሉ ስቃይ የደረሰብሽ ይላታል። ከዚህ በኋላ ግን በእኔ ምክንያት ማንም ምንም ሊያደርግሽ አይችልም ይላታል። በፍጹም አልቀሽም፣ ምክንያቱም ወድሻለሁኝ ይላታል። ምን ያህል እንደምታስፈልግኝ ከእኔ ስትርቂ ነው የታወቀኝ ይላታል። ባሮኬ ትለዋለች። የምር ትወደኛለህ ትለዋለች። እንዴ አልተኛሽም እንዴ ይላታል። እየሰማሽ ነበር? አሁን የጠየቅኩት መልስልኝ። አዎ በጣም ነው የምወድሽ፣ በፍጹም ላጣሽ አልፈልግም ይላታል። እኔም በጣም ነው የምወድግ፣ አንተን ያለማላጣት ብዬ እኔ ሁሉ ዋጋ የምከፍለው። ከዞሽ ከዚህ በኋላ በእኔ ምክንያት ምንም ነገር አይደርስም። አጠገቤ ስላላይም ብቻ በጣም ደስተኛ ነኝ። ጄሪ ነች አይደል እንደዚህ ያደረገች? ባሮኬ ትለዋለች። ሰው እኮ ወዶ አይደለም ሰው ክፉ የሚሆነው ወዶ አይደለም። ጄሪ ልክ እንዳልሆነችን ባቅም ለአንተ ብላ ነው ይህንን ሁሉ ነገር የምታደርገው። ማሄ ምን እያልሽ ነው አንቺ? ልትገልሽ ስለነበረች ሴት እኮ ነው የምናወራው። ለእሷ እያዘንሽላት ነው። ይገባኛል እኮ ምን እንዳደረገች። ምናልባት እኮ በእሷ ምክንያት ልሞት ሁሉ ይችል። ማሄ በቃሽ፣ ስለዚህ ከዚህ በኋላ ስለዚህ ነገር ማውራት አልፈልግም ይላታል። በቃ ግቢና ረፍ በይ፣ በጣም ደክሞሻል። እኔም ገብቼ ሻወር ልውሰድ፣ አንቺ ታጠቢና ልብስ አዘጋጅልሻለሁ ይላታል። አንድ ነገር ላይ ልታደርግልኝ ትችላለህ ትለዋለች። ስተኛ አጠገቤ ትሆናለህ፣ እንድታቅፈኝ ብቻ ነው የምፈልገው ትለዋለች። በደስታ ይላታል። በጣም ናፍቀሽኛል ይላታል። ነይ እንግባ በቃ እያለ እንግዲህ ይዟት እሷ ወደ መታጠቢያ ቤት እሷም እንድትታጠብ እሱም እንዲታጠብ ወደ መኝታ ቤት እየሄዱ ነው። እቅፍ አርጓት እንግዲህ አልጋ ላይ ያሻሻት እንድተኛ አርጓታል። ባሮክ በጣም ነው የሚወዳት ማሂን ከልቡ። የልጅነት ጓደኛው ናት። ዩኒቨርሲቲ አብሮ ነበር የሚማሩት። በተንኮል በምቀኝነት በጄሪ አቀናባሪ ነው እንደዚህ ተለያይተው ሊቀሩ የቻሉት። እንግዲህ ባሮክ በአቅም ከሁለቱ የተፈጠሩ ልጆች አሉ፣ መንታ ልጆች። ጄሪ ይሄንንም እንዳያውቅ ነው ያደረገችው። እንግዲህ እህት ናት፣ የእህት ምቀኛ። ቆይ ምንድን እያልከኝ ነው ይለዋል ባሮክ ለዮኒ። ሀና ያሳየችኝ ቴክስት የእህት ስህተት ነው። ግን ቆይ እንዴት ነው ያልጠረጠርኩት? እንዴት አልጠረጠርኩም? እሱን አንቺ እኔንም እኮ ከማሄ ጋር አግታኝ ነበረ። ማሂንስ እሺ አንተንስ ለምን እንዳልነግር ፈርታ ነው ይለዋል። አንዴ ብቻ ቆይ ላገኛት፣ ምን እንደማረጋት እኔ ነኝ የማውቀው። ይኸውልህ ባሮክ ነገሮች እንዳታብለሽ፣ ተረጋጋ ይለዋል። ቆይ ለምንድን ነው ይህንን ሁሉ ለእኔ የምትነግረኝ? ማወቅ ስላለብህ ነው። እንዴት ላምን እችላለሁ? አንተ እንኳን አንተን አይደለም እህቴ ያልኳት ልጅ እኮ ከኋላ እየወጋችኝ እኮ ነው። እንዴት እኔም እኮ ታግቼ ነበረ። እሺ ለማንኛውም እንዳውቅ አዲስ ነገር ማውቀው ነገር ካለ አዲስ ነገር አሳውቀኝ። ግን እኮ ልጁ ምንም ጥፋት የለበትም ትላለች ቤርሳ። እኔ የሚገርመኝ እኮ ልሱ ለአንቺ ጠበቃ ልጁን ወደሽው እንዴ ትላታለች። እንደዛ አልሽው እንዴ? እንድትገባቡ መንገድ እየፈጠርኩ እኔ ላይ ሌላ ታሪክ እየፈጠርሽ ነው። እሱን ለእኔ ተይልኝ ትላታለች። ሀኒ ሌላ ጊዜ እኮ አንቺ ነሽ የምታመክ ሀሳብ ከኔ ስለመጣ ነው። አንቺ ከመቼ ወዲህ ነው ደግሞ ስለሱ የምታወሪ? አይ
የሰው ተንኮል ያግባባችኋል ብዬ ነው። አልገባኝም። ስለምን ተንኮል የምታወሪው? አይ እንዲሁ ከሆነ ብዬ ነው። ሰው ምን እንደሚያስብ አይታወቅም ብዬ ዝም ብለሽ ዝም ብዬ ሳዳምጥሽ በጣም አወራሽ እኮ ትላል። ስለ አንቺ እኮ ኧረ አልቀረብሽም። ኢትዮጵያዊነት፣ መልካምነት እያለች እንግዲህ እያወራች ነው። ሰላም ፍቅር ተመኘውላችሁ። ሰብስክራይብ ሼር እያደረጋችሁ አብራችሁን ነው። አስተያየቶቻችን ጻፉልን ፕሊዝ።